የለብም አታስብ። አሁን እኮ በጣም ደህና ነኝ ልጄ። አቤት አባዬ። ልጄ እንደው በሆነ ነገር አዝነሽ በልጅነት አይምሮሽ ያደረግሽው ነገር አለ እንዴ? ምን አይነት ነገር አባዬ? ይፍቱን እሷን ምንም አላረኳት። አውቃለሁ። የወደቀችበት ነገር እኔ ያደረኩት መስሎ ከሆነ። አይ መስሎኝ እንኳን አይደለም፣ እንዲሁ እየጠየኩሽ ነው ልጄ። እኔ ምንም አላደረኩም። እሺ የኔ ልጅ አትከፊ። ወድቄ እንድሰበር ብላ መኝታ ክፍሌ በር ላይ ያንን ነገር የደፋችሁ። እርግጠኛ ነሽ? አዎ አባዬ እርግጠኛ ነኝ። በጣም ትጠላኛለች። ሁልጊዜ እኔን የሆነ ነገር ማድረግ ትፈልጋለች። ምን እንዳደረኳት እንኳን እኮ አላውቅም፣ ግን በጣም ነው የምጠላኝ። እሺ ልጄ ያግዥኝ። አንቺ ማስረቢ አጠያቃጥሽና ይኸው እንግዲህ ትየበረደ ታብዳለች። ታያት እባክሽ። ግን እኮ እኔ ምንም አላደረኳትም። እሱ ለእኔ መንገር አይጠበቅብሽም፣ ምክንያቱም አውቃለሁ። ግን ደግሞ እሷ በጣም ተመሳች እና ደግሞ ነገ አብነት ጋር እንሄዳለን፣ ማውራት አለብን። ትምህርት ቤት ሳልሄድ አትሄጂም? ግን እኮ ትምህርት ቤት ምን ነው እስከ ዛሬ ልሄድም ስትይ አልነበር እንዴ? አሁን ምን ተገኘ? ምንም አልተገኘም። ለምንድን ነው እሱ ስለመጣ ይሄን ያህል የምትናደደው? ተኝ፣ የማይረባ ጥያቄ አትጠይቂ። አሁን ማን እንደሚያድንሽ እናያለን። የቁም ቅዠት ነው የምሆንብሽ። አሁን አለም 9 ብለሽ ተኝተሻል አይደል? እንደ ዝም ብለው ተኛሽበት መጨፈልቅሽ። አንቺም ማትረቢ ወይዘሮ ይፋት ወደ ሀብስት ክፍል ስትሄድ ምን አይታ ነው የደነገጠችው? በጣም ደንግጣለች። እንግዲህ በጣም ተናዳ እችን ሬሳማ እንደዚህ አርተዋትም በቀላሉ አልፋታትም ብላ እየዛተች ነበረ ወደ ሀብስት ክፍል ያመራችው ማለት ነው። እንግዲህ ሀብስትን በተኛችበት አንቃለት ደፋት ነው። በመድኃኒቱም በምኑም እንግዲህ አልሳካ ብሏታል ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፊ በለኝ እያልኩኝ ሀብስት ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነውና እንግዲህ በዛሬው ዕለት ወይዘሮ ይፋት ሰራተኛዋን እንግዲህ ሀብስት ወርቃ እንድትሰባበርና ግን ጥልጥል እንድትላስባ እንግዲህ ሂጂና ይሄን ነገር በሯ ፊት ድፊ ነበር ያለቻትና ነገር ግን ሰራተኛዋ አስቀድማ በአምላክ ስለነገረችው በአምላክ እንግዲህ ሀብስትን ወደ ክላሷ ሳይሆን ይዟት የገባው ወደ ራሱ ክላስ ነበረ ይዟት የገባው ማለት ነው። ወደ ራሱ ክላስ ይዟት ገብቶም እንግዲህ ምንድነው ያደረገው? እዚህ ቁጭ በይ የትም እንዳትሄጂ ነበር ያላትና በዛ መካከል ነበረ እቺ ነጠላ አሁን እንክትክት ብላ ነጭ ቀይ ምንጣፍ ሆና ተነጥፋለሽ ብላ እንግዲህ እሷ ልታይ ስትሄድ ነበር ወይዘሮ ይፋት ለራሷ እንግዲህ ቀይ ምንጣፍ የተነጠፈችውና እንክትክት ያለችውና ወይፍቱ ስራ መጨረሻሽ በራስሽ መሰባበርሽ በራስሽ ሴራ መሰባበርሽ ያው በጣም ቢያሳዝንም ነገር ግን ያው እየታሸች እንደዚሁም ታፈስ ላይም እየጮችባት ትገኛለች ማለት ነው። ነገር ግን ይሄ ነገር ማን ነው ሊያደርግ የቻለው? እቺ ልጅ ታያት ብዬሻለው እያለ እንግዲህ ይገኛል ማለት ነው አቶ አለም ምን አግኝቶ ነው አሁን እቺ ልጅ ተፋቻት፣ በቃ ታያት ብዬሻለው እንግዲህ በኋላ አንድ ነገር አደርጋለሁ ብለሽ ብትሞክሪ ውርድ ከራሴ እያለ ነው የሚገኘው። አቶ አለም ምን ተገኝቶ ነው? ምን አስቦ ነው? እንግዲህ ሀብስትንም ክላሷ ድረስ በመሄድ አይዞሽ ልጄ ምናልባት በልጅነትሽ ያደረግሽው ነገር ወይም ደግሞ ሰው የሚያሽበት ነገር አለ ሰው በድሎሽ እያለ እየጠየቃት ነበር። አባዬ እንዴት እንደዚህ ልትል ቻልክ? ማለት በምን ምክንያት ነው እያለችው ነበርና እሱም እንግዲህ አይ በተደረገው ነገር ነበር ያለው። የተደረገው ነገር አባዬ እኔ ምንም የማውቀው ነገር የለም ሲመስለኝ እኔ ምንም አላደረኳትም። እማዬ በጣም ነው የምትጠላኝ። ይሄን ነገር ደግሞ ያደረገችው እኔ እንድወርቅና እንድሰባበር ብላ አርግታ ነበረ። እኔ እዚህ አልገባውኝም፣ በአምላክ ክፍል ነበርኩኝ። እኔ መሰባበሬን ለማየት ስትመጣ እሷ ራሷ ተሰባበረች፣ በራሷ ሴራ ነው እንጂ እኔ ምንም አላደረኳትም ነበር ያለችውና አቶ አለም እንግዲህ ሀብስትን ቀረብ ያላት እሷን ለማሳመንና እሷ እጅ እንድትሰጠው አባቴ ነው ለኔ ያስብልኛል ብላ እንግዲህ እንድታስብ ነው እያደረጋት የሚገኘውና እሷ ግን ሁሉ ነገር ጠንቅቃ ስለምታውቅ ሁሉም ነገር የሚለው ሁሉ እየሰማችሁ ነበርና ሰራተኛውም እንግዲህ ታፈስ የሚበላ ይዛላት መታ ስትሄድም በሂጂ ካጠገቧ እኔ ያለው እያለ ነበር። ከዛሬ ወላይ ጀምሮ ደግሞ እዚህ መኝታ ክፍሏ የሚበላ እንዳታመጭላት ሆነም ቀረም እኛ ሳሎን ከኛ ጋር ቁጭ ብላ መብላት አለባት እያላት ነበረ። እሷም እሺ ጋሼ ብላ ነበር ሄደችውና ሀብስት እንግዲህ ምን ነው አባዬ ችግር አለ እንዴ ነበር ያለችውና አይ እዚህ ለምንድን ለብቻሽ ምግብ የሚሰጥሽ? ምክንያቱም ቁጭ ብለሽ ከኛ ጋር ሳሎን ላይ መብላት አለብሽ ነበር ያላት።
እሷም እሺ አባዬ እንደዛ ከሆነ ነበር ያለችውና ነገር ግን በጣም ይቅርታ ልጄ፣ እኔ ስራ እያልኩኝ አንቺን ፎከስ እየሰጠውሽ አይደለም፣ ጊዜም እየሰጠውሽ አይደለም። ይቅርታ ጣል አድርጌሻለሁ አይደለ? እንግዲህ ይህን የሚቆጠር ገንዘብ በቀላሉ አይደለም የሚቆጠረው፣ ከኋላ ብዙ ልፋት አለበት። ለዛ ነው ከእንግዲህ በኋላ በሁሉ ነገር እኔ ከጎንሽ ነኝ ያለሁት እያለ እንግዲህ እንድታምነውና በሙሉ ልቧ እንዳትጠራጠረው እያደረገ ነው የሚገኘው። በዚህ መሀል ነበረ እንግዲህ ግንባሯን ሲስማት በአምላክ ወደ እሱ ክላስ እያመራ የነበሩና አንድ ላይ ናችሁ እንዴ? በጣም ጥሩ በማለት ነበሩ ትሄደው። ደግሞ ይሄ ሰውዬ ምን ሊያደርግ ነው እዚህ ክላስ የገባው? ደግሞ የሆነ ነገር ብሎ ሊያሳምናት ነው አይደለ? እቺ ልጅ ለማታለል ነው አይደለ? እያለ እንግዲህ የራሱን ጥርጣሬ እየጠረጠረ ይገኛል ማለት ነው በአምላክና ነገር ግን ወይዘሮ ሂፋት ያው በጣም እየተጣራች እየጮኸች ነበርና እንግዲህ የምትጠራው ታፈስን ነው። ታፈስ ግን አልሰማቻትም። በዛን ሰዓት መጥቶ እንግዲህ አታለም እንዴ ምን ያስጮሻል? ደቂቃዎች አለፉሽ እኮ መጮህ ከጀመርሽ ነበር ያለትና እንዴ አንተ ሰውዬ እንዴት ነው የሚያደርግ? እኔ እኮ የምጠራው ወድጄ እኮ አይደለም አሞኛል። ምን ሆነሽ ነው? ምን ፈልገሽ ነው እንኳን አትሉኝም እንዴ? ሰራተኛዋ እንደሆነ እየሰማችም ዝም ነው የምትለው። ስለዚህ ካላስቸገርኩ ትጠራልኝ ነበር ያለችው። አዎ ይህን ነገር ደግሞ ያኳረሽው በገዛ እጅሽ ነው መሰለኝ። ማንም ምንም ያደረገሽ ነገር የለም። ስለዚህ እቺ ልጅ እኮ ታያት ብዬሻለሁ፣ ታያት በቃ ከዚህ በላይ እንዳትሄጂ ታያት ብዬሻለሁ ቢላትም ነው እንዴ እዚህ ቤትማ የማንም ኩታራ መጫወቻ ያልሆንም ሁላችሁንም እሰራላችኋለሁ፣ አለቃችሁ። እኔ የፍቱ ስራ አይደለም። ይሄ ሽማግሌ ጭራሽ እንዴት ነው የሚያወራው እያለች እንግዲህ በጣም እየተናደደች ነበረ። ሁላችሁም ሰራላችኋለሁ እያለች እንግዲህ እሷ ራሷ ያው በንዴቱም በምኑም በቃ ስትሳደብም ኃይል ስለምታወጣ አዳዲስ ስድቦችን ስለምታመጣላቸው አሁን እየደከማት መስላለች ይፍቱ ስራ ማለት ነው። እንግዲህ አብነትም የራሱን ስራ እየሰራ ነው የሚገኘው። እንደዚሁ በአምላክም ከነገሮቹ ሁሉ እንግዲህ እያገዛት ነው የሚገኘው ማለት ነው። በአሁኑ ባለበት ጊዜ ላይ ታፈስም እንግዲህ የራሷን ስራ እየሰራች ነው የምትገኘው። ሀብስትን እየተከታተለቻት ነው በምትችለው መጠን ሁሉ ነገሮችን እያስተካከለችላት ነው የምትገኘውና እንግዲህ ታፈስ ቀጥታ እሷ ጋር ቁጭ ብላ እያወራቻትም እንግዲህ ነበረ። ስለዚህ አንቺ ጠባቂ መላክሽ በአምላክ ነው፣ በአምላክን አመስግኝ፣ እኔ ምንም አላደረኩልሽም እያለች እየነገረቻት ነበር። አውቃለሁ ታፈስ አንቺንም በጣም አመሰግናለሁ እያለቻት ነበርና እሺ ይህንን ነገር እትዬ እዚህ በሩ ፊት እንዳፈሰሰችው ማን ነገረው? ለበአምላክ ማን ነገረው? እሱ እኮ ቀድሞ እኮ ነው ወደ ራሱ ክላስ ይዞኝ የገባው ነበር ያለቻት። እኔ አላቅም ዝም ብሎ እሱ ራሱ አውቆት ይሆናል። ጠባቂ መላክሽ አይደለ እንዴ ነበር ያለቻት። አይ እሺ ለማንኛውም አንቺንም በጣም አመሰግናለሁ ነበር ያለቻት። እኔ ምንም አላደረኩልሽም፣ ይልቁንም ከኔ የሚጠበቀው የአንቺ ምግብ ማዘጋጀት ነው። ምግብሽን አዘጋጅቼ አመጣልሻለሁ ነበር ያለቻት። በዚህ መሀል ነው እንግዲህ መብራት የያዛት ይመስል እየጮኸች የነበረችው ወይዘሮ ይፋትና ሮጣ ነበረ የሄደችውና እንዴ እትዬ እየተጣራሽ ነው ብትላት፣ እንዴ አንቺ አትሰሚም እንዴ? አንድ ሰዓት ሙሉ ስጠራሽ የት ነበርሽኝ? ጉሮሬ እስከሚሰነጠቅ ታመሜን የተኛሁት። ምን ሆነሽ ነው? ምን ትፈልጊያለሽ? እንኳን አትይኝም ብትላትም፣ እንዴት ራስን በራስሽ እኮ ነው ያደረግሽው። እኔ ምን ላድርግ ደግሞ እዛ ድስቱን እስከማውጣው ድረስ ነው ምግብ እየሰራው። እዚህ ቤት ምን ነው የካፍት ኮቴ ነው እንደሚሰራው? አንቺ ሁሉ ጊዜ ድስት የምትይውኩሽ ነው። ነይ ለማንኛውም አሁን ጠጋበኝና አሽኝ አግዢኝ ነበር ያለቻት። በጣም ተናዳለች። እንግዲህ እሷ ልታግዛት ጎንበስ ስትል ነበር በጥፊ ግጥም ያደረገቻት። እንዴት ለምን ትመችኛለሽ? አሳምምሽኝ፣ አቃጥልሽኝ እኮ አንቺም እንደዚህ ነው ያቃጠልሽኝ፣ ቀጠል ልበይ ነበር ያለቻት። በጣም ነው የተናደደችው። እንዴ ለራስሹ ደፍተሽ ድፊ ብለሽኝ፣ ታዛዧ እኮ አንቺ ነሽ። አዘሽኝ፣ ደፋው፣ ራስሹ ሄደሽ ቆመሽበት ተሰበርሽ። እኔ ደግሞ ምን አረኩትዬ ትላል። እንግዲህ አሁን ጠጋቢ የምነግርሽ ነገር አለ ነበር ያለቻትና አልጠገም ድጋሜ ልትመቺ ነው እንዴ? አረ አልመታሽም፣ መድኃኒቱ አልቋል ወይስ አለ ነበር ያለቻትና የለም ትዬ እንዳለቀ እኮ ነግሬሻለሁ ቀድሜ፣ የለም መድኃኒቱ ነበር ያለቻትና ወይኔ ተንከሲስ ዛሬ ያለ መድኃኒት ባልታረታደ ነው እያለች እንግዲህ እየተንገበገበች ነው የምትገኘውና ለምንድን ነው እንግዲህ እዚህ ያንገበገባት?
መሸነፏም እንግዲህ በጣም አናዷታል። ለምን ተሸነፍኩ፣ ለምን እኔ ያልኩት ሁሉ አልሆነም የሚለው በጣም አናዷታል የወይዘሮ ይፋትን አሁን ማለት ነው። እና እንደዚሁም እንግዲህ የአቶ አለም ለሀብስት ማገዝ ግራ እያጋባት ነው። እቺ ሽማግሌ ምን አስባ ነው እኔ የምለው ነው ማሰበው፣ ጭራሽ እንዴት ነው የሚያደርገው እያለችም እንግዲህ በጣም እየተናደደች ነበረ። አቶ አለም ምን አስቦ ነው በጣም ግራ ያጋባሉ ሁላችንም ማለት ነው። እና በአምላክም እንግዲህ ነገ ትምህርት አትሄጂም፣ አብነት ጋር ሄደን አንዳንድ የምንነጋገራቸው ጉዳዮች አሉ ነበር ያላት። ሀብስት ግን እዛ ትምህርት ቤት የምታገኘው ሰው ስላለ አይ ከትምህርትማ አልቀርም መሄድ አለብኝ ነበር ያለችው። ምን ነው በፊት እኮ አልሄድም ብለሽ እኔ እኮ በግድ ነበር ይዤሽ የምሄደው፣ አሁን ምን ተገኝቶ ነው መሄድ አለብኝ አልሽው? እንደውም ትምህርት ቤት ሁለተኛ አትሄጂም ነበር ያላት ነው። እሷ ግን መሄድ እንዳለባት ተደጋጋሚ ብትነግረው እሱ ግን አትሄጂም፣ ያንን ልጅ እዛ ስለምታገኙ ነው ለምትሄጂው፣ ይህን ልጅ ከህይወትሽ ውስጥ አስወጪ ብዬሻለሁ። ስለዚህ ያቺ ተንከሲስ ጓደኛ ያልሽም እኮ ጓደኛ ብላ መስላም አታኮን ይህን ሁሉ ነገር ያደረገችብሽ፣ ስለዚህ ይሄ ሰው አያስፈልግሽም እያላት ነበረ። እሷ ግን እሱ ክፉ ሰው አይደለም ጥሩ ሰው ነው፣ ለእኔ ክፉ ነገር አስብም ብላ በተደጋጋሚ ልታስረዳው ብትሞክርም አብነት ግን የቅናት መንፈስ ይዞታል ማለት ነው። አሁን ሀብስት ማንም ሰው እንዲነካበት አይፈልግም፣ ማንም ሰው ቀና ብሎ እንዲያትም አይፈልግም ማለት ነው። ይሄ ቅናቱ ደግሞ ያው ደስ ቢልም አንዳንድ ያው እንከባከባታል፣ ይጠብቃታል፣ ደግሞ ብዙ ነገርም ሆኖላታል ከዚህም በፊት እንግዲህ እውነትም ታፈስ ጠባቂ መላክሽ ነው እሱ እንዳለቻት ከብዙ ነገር ታድጓታል ማለት ነው። በፊት እንግዲህ እሷን አለመጉዳት ሊርቃት ሞክሮ ነበረ። ነገር ግን ልታራርቃቸው ያሰበችው ሴትዮ አሁን እራሷን እክል ብላ ወጥታለች ማለት ነው። ሌላ ተንኮል ይዛ እስከምትመጣ ድረስ ሄርሜላ ማለት ነው። እና የሀብስት መጨረሻ ምንድን ነው የሚሆነው? አሁን አቶ አለም እና ወይዘሮ ይፋት ግራ እየተጋቡ ያሉ ይመስላል። ግራ መጋባታቸው በዚህ ይቀጥላል ወይስ ሀብስት እውነት እንዳለችው ታሽመደምዳታለች፣ አቶ አለምም እንዳለው የእሷ ንብረት በእጁ ያስገባል የሚለው የሁላችንም ጥያቄ ነው። ነገር ግን የሀብስት ስቃይ መብቃት አለበት እንላለን ማለት ነው። ሀብስት እንግዲህ እናት አባቴ ናቸው ብላ ነው አብራ የምትኖረው። እነሱ ግን እሷን አሽመድምዶ የእሷን ንብረት በራሳቸው ስም ማድረግ ነው ሀሳባቸውና እንግዲህ አንድ የእነሱ ተቃራኒ የሆነ በአምላክ ነው እዛ ቤት ውስጥ እህቱን ራሱ ሳይቀር ትቶ ለሀብስት ጠበቃ የቆመላት ማለት ነው። ብቻ በአምላክ እንዳይከዳት፣ በአምላክ ተከዳት ያው ለሀብስት ነገሮች ሁሉ በጣም ከባድ ነው የሚሆኑት። ምናልባት ነገሮች ሊያበላሸው የሚችለው አሁን የመጣው አቤኔዘር ነው። አቤኔዘርን በብዛት የምትጠጋውና አቤኔዘር እችን ልጅ የሆነ ነገር ማድረግ የሚሞክር ከሆነ እንግዲህ ሌላ ችግር ይፈጠራል ማለት ነው። ይሄ ልጅ ሁለተኛ አጠገብሽ እንዳይደርስ፣ ድጋሚ አጠገብሽ የማየው ከሆነ ይሄንን አልጫ የሆነ ፊቱን ነው እማበላሸው ብሏታል ማለት ነው። ኧረ በአምላክ ስትቀና እንደዚህ ደስ አይለብህም፣ አያምርብህም ስትቀና እያለችው ነበረ። በጣም ነው የሚቀናው ማለት ነው። ሀብስቴን ሲነኩበት አይወድም። ታፈስዬም እንግዲህ ከእንግዲህ እሷም ጌትዬ የት አለ እያለች ነው የምትገኘው። ጌትዬ እንግዲህ አብነት ነው አብነቴስ የት አለ ዛሬ ለየውትም አልመጣም እያለችው በተደጋጋሚ ትጠይቃለች ማለት ነው። ታፈስ ያው መጀመሪያ ያላት ሪያክት ጥሩ አልነበረ። ምክንያቱም የወይዘሮ ይፋት ደጋፊ ናት። ግን በአምላክ ነገሮችን ሁሉ አስረድቶ ከነገራት በኋላ ከሀብስት ጎን ናት ማለት ነው። እንደውም በፊት ያደረገችውን ሁሉ እየተጸጸተች እዚሽ ምስኪን ልጅ ላይ ለምንድን ነው ይሄን ሁሉ ነገር ያደረኩት ግን ምን ሆኜ ነው እያለች እስከ ማልቀስ ደረጃ ነበር የደረሰችው። ወይዘሮ ይፋት እንግዲህ እችን አይጥ የሆነች ልጅማ እንደዚህ በቀላሉ አልፋታትም አልተዋትም በማለት ነው እንግዲህ ወደ ሀብስት ክላስ ያመራችው ማለት ነው። ከዛ ቀደም ብሎ ግን በአምላክ ነግሯታል፣ ተጠንቀቂ፣ እቺ ሴትዮ በጣም ተናዳብሻለች፣ የሆነ ነገር ልታደርግሽ ትችላለች፣ ይሄ ሰውዬም ደግሞ ጠቃጠጋ አብዝቷል እና ለጤናው አይደለም፣ ስለዚህ ተጠንቀቂ፣ በጣም ተናዳብሻለች ይፋት ብሎ ነግሯታል ማለት ነው። እና ነገር ግን እሷ በተኛችበት እችን አይጥማ አለቃትም፣ በተኛችበት እዛው ሄጄ ደፋታለሁ ብላ ስትሄድ እንግዲህ በጣም ደንግጣ ተደናግጣ ቆማለች ማለት ነው።
ሀብስት ክላሷ የለችም ወይስ ደግሞ ከአብነት ጋር አብራ ተኝታለች? አብነት እንግዲህ እሷን ሊጠብቅ ይፈልጋል። እሷን ለመጠበቅ እዛ ተኝቶ አይታ ነው በጣም ደንግጣለች ማለት ነው። እንግዲህ ቀጣይ ምን ይሆናል የሚለውን እዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቤቱን ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ።